ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ለሰንበት የሚሆነ ወይ ደግሞ ለረፍት ቀን የሚሆነንን የቁርስ አሰራር የጨጨብሳ አሰራር ይዤላችሁ ብቅ ብያለሁ። ለየት ያለ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋባዝኩ አሁን ወደ አሰራራችን። በመጀመሪያ እንደዚህ 2 ኩባያ የሚሆን ጥቁር ጤፍ ነው። እንግዲህ ግሉተን ፍሪ ነው ጤፍ ታውቃላችሁ። በጣም በውጭ ዓለም ላይ በጣም በቃ ግሉተን ፍሪ ዳቦ፣ ግሉተን ፍሪ ፍላት ብሬድ በቃ እንደዚህ በጣም ከጤናማ አንፃር በጣም ተወዳጅ ነው። እንግዲህ ለየት የሚያደርገው ተልባ ነው። እንግዲህ 3 የሾርባ ማንኪያ ተልባ ጨምሬበታለሁኝ። እናንተ ከፈለጋችሁ መጨመር በደንብ ትችላላችሁ። 3 የሾርባ ማንኪያ ተልባ ጨምረን በጥቁር ጤፉ እንግዲህ ግሉተን ፍሪ ማለት እንግዲህ የተልባ አሰራሩን ቀደም ብዬ የተልባ አዘገጃጀት ብዬ ሰርቼላችሁ እዚሁ አዳነች ኪችን ፔጅ ላይ አለ፣ ገብታችሁ መመልከት ትችላላችሁ። እንደዚህ ተልባውን አዘጋጅታችሁ በቀላሉ በቤት ውስጥ ቁጭ ብታረጉ የምትጠቀሙት ነገር ላይ ሁሉ ብትጠቀሙት በኦሜጋ 3 በጣም የበለጸገ ስለሆነ በጣም ጤናማ የሆነ ቆዳ እንዲኖረን እንደዚሁም ደግሞ አንጀታችን ላይ ድርቀት ቢኖረን እንዲሁም ደግሞ የተለያዩ አንጀታችን ላይ መጽዳት ያለባቸው እንደ ዲቶክስም ሊያገለግለን የሚችል ማለት ነው። እንግዲህ ተልባ ሲባል እና በዚህ መልክ አርተን በምግብ መልክም ብንጠቀመው በጣም ተመራጭ ነው። ጤናማ ነው። በኦሜጋ በፋይበር በተለያየ ብዙ በውስጡ ባሉት ጥቅም አማካኝነት ለሰውነታችን የሚጠቅመን ነገር እናገኝበታለን ማለት ነው። ከዛ ውሃ ቀዝቀዝ ያለ ውሃ ነው እዚህ ጋር እየጨመረን በደንብ አድርገን ቂጣችን ለቂጣ የምንፈልገውን ሊጥ እናቦካለን ማለት ነው። ከዛ እንደምታዩት እንግዲህ ምንም በእጅ መብካት አያስፈልገንም ምን አያስፈልገንም። እንግዲህ ቀለል አድርገን ነው ማለት ነው። በዚህ መልክ በእንቁላል መምቻው በዊስከራችን በደንብ አድርገን አንድ ነገር አንደኛ አይጓጉልም፣ ምክንያቱም ግሉተን ፍሪ ስለሆነ ማለት ነው። ከዛ እዚህ ጋር 1 የሻይ ማንኪያ ዘይት ነው የተጠቀምኩትኝ። እሱን ያህል መጨመር እንችላለን፣ ማስቀረትም እንችላለን። ግን ቂጣው ነጭ እንዳይሆን እንደ ንጥጥት እንዳይል ቆንጆ ያደርግልናል። በመሰረቱ ተልባም በራሱ ቅባት ስላለው በውስጡ ነጭ አያደርገውም ቂጣችን። ግን ትንሽ እንዲሁ ለአመል ትንሽ ብቻ የ1 ሻይ ማንኪያ ቅቤ ዘይት እንጠቀማለን ማለት ነው። ከዛ በላይ ይሄ መጋገሪያ የምታዩት ለቂጣ በጣም ገላግሌ ነው መሰረቱ ወይ ደግሞ ስሪቱ ለፒዛ መጋገሪያ ተብሎ ነው። ግን በምጣዳችን ላይ ቂጣ ከመጋገር የበለጠ በዚህ ብንጋግርበት ቂጣችንን ቆንጆ አድርጎ ይጋግርልናል፣ ያበስልልናል። እንዲሁም ደግሞ ምጣዳችን እንዳይበላሽ የምጣዳችንን የመቆየት ጊዜውን ከኛ ጋር ጤናማ ሆኖ ደግሞ ምንም ሳይበላሽ እንዲቆይ ያደርግልናል ማለት ነው። የእንጀራ መንጋግርበት ምጣድ ማለት ነው። ከዛ እንደምታዩት በዚህ መልክ ቂጣችንን እንደገና በእጅ እንደገና መጠፍጠፍ የለም። እናንተ በሚመቻችሁ እኔ በእንደዚህ መልክ ቂጣ ስጋግር እንደዚህ በጭልፋ ሊጡን አወጣና ከዛ እንደዚህ እያዞርኩ ነው የጠፈጠፍኩኝ ወይ ደግሞ ያስተካከልኩት የቂጣውን መጠቅጠን መወፈር ማስተካከለው። እናንተ እንደሚመቻችሁ ማድረግ ትችላላችሁ። ግን በቀላል መንገድ እንግዲህ ማቅለል በቃ ህይወትን በማቅለል በእንደዚህ መልክ ማዘጋጀት እንችላለን ማለት ነው። ከዛ ቂጣችንን ግልብጥ እናደርገዋለን። በደንብ ቃ ብሎ እንዲበስል እንተዋለን ማለት ነው። እንዴት አያሳርርም፣ ፈለገ ቢቆይ ምንም ነገር አያደርግም። ቆንጆ አድርጎ ግን ያበስላል ይሄ መጋገሪያ። የእውነት በተለይ ለፒዛ እንዴት እንደሚገላግል ልነግራችሁ አልችልም። በጣም ቆንጆ ነው። በላው ላይ ለምሳሌ ፒዛውን ሰርታችሁ ስታስቀምጡት በጣም ቆንጆ አድርጎ ከላይም ቺዙን አቅልጦ ከታችን በደንብ አብስሎ በቃ ለፒዛ ተብሎ በዋናነት የተዘጋጀ መጋገሪያ ነች እና በላው ላይ ብትፈልጉ ጥብስ መጥበስ ትችላላችሁ፣ እንቁላል መጥበስ ትችላላችሁ። የምትፈልጉትን ነገር በላው ላይ ማድረግ ትችላላችሁ መልሳችሁ ማለት ነው። ከዛ በኋላ እንደምታዩት ቂጣውን መልሰን እንግዲህ 2 ኩባያ ነው አለ 1 ኩባያ 1 ቂጣ 1 ኩባያ 1 ቂጣ ሆኖልናል ማለት ነው። ማብዛት ከፈለጋችሁ ጨምር አድርጋችሁ መጋገር ትችላላችሁ። እንደዚህ ደግሞ አነስ ማድረግ ከፈለጋችሁ በዚህ መልክ ማለት ነው። በዋናነት የጥቁር ጤፉ እንዳለ ነው። ጥቁር ጤፍ ቂጣ በነገራችን ላይ በጣም ነው የሚጣፍጠው የእውነት ማለት ነው። ከነጩ ቂጣ በላይ የሆነ ለየት ያለ ቴስት ነው የሚያደርገው የሚጣፍጠው ማለት ነው ጥቁር ጤፍ። እንዲሁ ደግሞ ጤፍ በራሱ ደግሞ ተልባው መዓዛውን፣ ሽታውን እንዲሁም ደግሞ ቃናውን በቃ ወደ አንድ ደረጃ ጥርትና ጽድት የሚያደርገው የምግብ አይነት ነው ማለት ነው። ከዛ ሁለተኛውን ጋግረን እንደዚህ በደንብ ቃስ ብለን ገለብጥና እንዲበስል ለትንሽ ደቂቃ እንተዋለን እያየን ማለት ነው። ከዛ እንደዚህ በምታዩት መልክ በደንብ ከበሰለልን በኋላ
ምን እናደርጋለን? እናወጣለን ማለት ነው። ቂጣችን አውጥተን ወደ ሳህን ላይ እናደርጋለን። ከዛ እዚህ ጋር መተን ለጾም የሚሆን በጣም ምርጥ የሆነ የጨጨብሳ አሰራር ነው እየሰራን ያለ ነው። በጣም ጥቂት የወይራ ዘይት እንጠቀማለን። እዚህ ጋር ደግሞ ኮረሪማ፣ አንድ የሻይ ማንኪያ በርበሬ እንጨምራለን እዚህ ጋር ማለት ነው። በርበሬን ባናበዛው ጥሩ ነው። እንዲሁም ደግሞ ግማሽ የሻይ ማንኪያ የምትሆን ሚጥሚጣ እንጠቀማለን። ሚጥሚጣው በጣም ምርጥ የሆነ ቃና ጣዕም ይሰጥልናል ለጨጨብሳችን። ጨጨብሳችንን ትንሽ ስፓይሲ እንዲሆን የምንፈልግ ከሆነ በዚህ መልክ ብንሰራው በጣም ምርጥ ነው፣ ተወዳጅ ነው። ከዛ በኋላ በመቀጠል ምንድን ነው የምናደርገው? ቂጣችንን ይዘን ፍርፍር እናደርጋለን ማለት ነው። ይዘን እንቆራርሳለን። ከዛ እንደዚህ በምታዩት መልክ ይዘን ቂጣችንን ይዘን ቁርስርስ ካደረግን በኋላ ከዛ በመቀጠል ቂጣችን እንደዚህ በትንሹ ብንፈልግ ከፍ ባለ መፍጨትም እንችላለን። ከዛ እንደዚህ በቶሎ ይዘን በደቂቃ የእውነት 30 ደቂቃ እንኳን አይፈጅም። እንደዚህ ያለ ቁርስ ለማዘጋጀት በቤት ውስጥ ሁሉ ግብአቶች ተዘጋጅተው ካሉ አንስቶ ለመስራት ምንም ጊዜም አይወስድም። በጣም በቀላሉ በፍጥነት የሚደርስ ማለት ነው። እንግዲህ በፍጥነት እንዳልኳችሁ በጣም ተመራጭ የእውነት እንግዲህ ረፍት ቀን ብለን ስንል ብዙ ጊዜ እንደ ፍርፍር፣ እንደ ጨጨብሳ፣ እንደ ቅንጬ ያለ ነገር ነው እንግዲህ ጊዜው ካለን ከተመቸን የምናዘጋጀው እና እንደ ጨጨብሳ ስትሰሩ በዚህ መልክ በጤፍ አርግታችሁ ተከታችሁ በዛ ላይ ደግሞ ተልባውን ጨምራችሁ ስትሰሩ ስታዘጋጁት በቃ አንደኛ የሆነ ምርጥ የሆነ የተልባ ጨጨብሳ አሰራር በጣም ቆንጆ ይሆናል ማለት ነው። ከዛ በኋላ እንግዲህ በምታዩት መልክ እጄ ላይ እንደ ፕላስቲክ ግሎቭ ነገር አድርጌ በደንብ አድርጌ ቂጣውን ማሸት ጀመርኩ ማለት ነው። በደንብ ይዛችሁ ባሻችሁት ቁጥር በጣም ቅባቱ ወደ ውስጥ እያስገባ ነው የሚሆነው። ስለዚህ በዚህ መልክ ይዘን በደንብ አድርገን በትልልቅ ጨጨብሳችንን ካረግን በኋላ ብዙም ዘይት እንዳናበዛ። ዘይት ሲበዛም አሁን ጥሩ ስላልሆነ ተመጣጠነ በራሱ በውስጡ ብዙ ቅባት ያለው በኦሜጋ 3 የበለጸገ ስለሆነ በዛ ላይ ደግሞ ከላይ ጨምረንበት ሌላ ሞር ከሚሆንብን በእንደዚህ ብቻ አመጣጥነን ሰርተን ብንመገብ ለጤናችንም እንዲሁ ደግሞ በጣም ቆንጆ የሆነ የጥቁር ጤፍ በተልባ ጨጨብሳ አሰራር ማለት ነው። አያምርም? በጣም ነው የምትወዱት። በእውነት ሰርታችሁ ሞክሩት። በጣም ምርጥ ነው። ለሰንበቴ ደግሞ ለረፍት ቀን የቁርስ እንደ አማራጭ የጠልባ ጨጨብሳ በዚህ መልክ ሞክሩት፣ ትወዱታላችሁ። በድጋሚ በቀላሉ በተልባ በጤፍ የጨጨብሳ አሰራሪ ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛል እና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። ያው እንግዲህ እዚህ ጋር ከልጄ ጋር ነው እየተሻማን ያለ ነው። በጣም ነው ልጆች ራሱ በቀላሉ ተልባውን ጨምራችሁ በዚህ መልክ ሰርታችሁ ብትመግቧቸው ተመራጭ ነው የሚሆነው። እንዴት እንደሚጣፍጥ ነግራችሁ አልችልም። ሰርታችሁ ሞክሩት። በድጋሚ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሆኖ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችልም። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ ሰላም